በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ በሆነ በአብ በወልድ በመንፈስ ቅዱስ ስም የአብ የወልድ የመንፈስ ቅዱስ ስምን አኗኗራቸውን እንናገራለን። በሚያስፈራ የመለኮት ምስጢርም ዓለም ሳይፈጠር የመኖራቸውን ምስጢር እንናገራለን። የአኗኗራቸው መጽሐፍም በዚህ ዓለምም በአርያምም ቢሆን የማይመረመርና የማይነገር የተሰወረና የታተመ ነው። እርሱ መግቢያው የማይታወቅ መሻገሪያውም የማይመረመር የምስጢር ባሕሪ ነውና ከመታሰብም የራቀ ከመታየትም የመጠቀ ነውና የሰው ልቦና የማያገኘው የመላእክቱ አእምሮ የማይደርስበት ነው። የተሰወረውንም እንደተላለፈ አልፈን እንዳንመረምር የተጻፈ ነው። አሁንም አኗኗራቸው እንደዚህ ነው። አብ ልጁን አንድ ሰዓትም ሆኖ የዓይን ጥቅሻ ያህልም ወይም አንድ ትንፋሽ ያህልም አልቀደመውም። ወልድም ከአብና ከመንፈስ ቅዱስ አልቀደመም፣ ወደ ኋላም አላለም። መንፈስ ቅዱስም ከእነርሱ አልቀደመም፣ ወደ ኋላም አልሆነም። በአንድነት በአንድ ፈቃድ አስቀድመው ነበሩ እንጂ። አብ በባሕሪ ልጁና በመንፈስ ቅዱስ እየተመሰገነ ወልድም በባሕሪ አባቱ በአብና በባሕሪ ሕይወቱ በመንፈስ ቅዱስ እየከበረ ይኖር ነበር። መንፈስ ቅዱስም በአብ በወልድ እየተመሰገነ እየከበረ ይኖር ነበር። ዓለም ሳይፈጠር እንደዚህ ሆነው ነበሩ። በፈቀዱ ጊዜም በአንዲት ፈቃድ ዓለምን አከናውነው ፈጠሩ። በዚች ዓለም መጨረሻም በመጨረሻይቱ ቀን ሦስቱም ያለመለያየት ያለመለወጥ በአንድ መለኮት በአንዲት መንግሥት በአንድ አገዛዝ ይመጣሉ። ለኃጥአን ፍዳቸውን ለጻድቃንም ዋጋቸውን ይሰጡ ዘንድ የተመረጡትንም ያነግሡ ዘንድ ይመጣሉ። አሁንም ይህን ዜና ሥላሴ አምነን መንፈሳዊት በዓልን እናክብር። ዛሬ በዚች ቀን አብርሃም የአብ የወልድ የመንፈስ ቅዱስን በዓል እንዳከበረ በሰማይ ጠልና በምድር ስፋትም እንደባረኩት እኛም እንደርሱ ልቦናን ያማዘናጋት ያይደለ ሕሊናም በማንቃት በዓልን እናክብር። በሐዘን ያይደለ በደስታ በዓልን እናክብር። በጥላቻ ያይደለ በፍቅር በዓልን እናክብር። በክርክር ያይደለ በሰላም በዓልን እናክብር። በጨዋታ ያይደለ በምስጋና በዓልን እናክብር። በስንፍና ያይደለ በንቃት በዓልን እናክብር። በሽንገላ ያይደለ በየዋህነት በዓልን እናክብር። በኃጢአት ያይደለ በጽድቅ በዓልን እናክብር። በትዕቢት ያይደለ በትሕትና በኃይልን እናክብር። ዝቅ በማድረግ ያይደለ ከፍ በማድረግ በዓልን እናክብር። በማሳነስ ያይደለ በማብዛት በዓልን እናክብር። በመሳሳት ያይደለ በመለገስ በዓልን እናክብር። ከሰባቱ አጽዋማት በቀር በፋሲካና በኤጲፋንያ በደብረ ታቦር አምሳል እንደ ፋሲካ እንደ ኤጲፋንያ እንደ ደብረ ታቦር አድርገን በዓልን እናክብር። በእነዚህ በዓላት የሥላሴ አንድነትና ሦስትነት ተገልጧልና ዜና ሥላሴም የተረዳ ሆኖ ታውቋልና። ያለመለወጥ ሰው የሆነው ወልድ በዮርዳኖስ ውኃ ሲጠመቅ አብም ይሄ ልጄ ነው ሲል መንፈስ ቅዱስም በነጭ ርግብ አምሳል ሲረብብ አንድነት ሦስትነት ተገልጧልና። ዳግመኛ በደብረ ታቦር ወልድ ብርሃንን ሲጎናጸፍ አብም ይሄ ልጄ ነው ብሎ ክብሩን ሲገልጽ መንፈስ ቅዱስም በብሩህ ደመና አምሳል ሲጋረድ አንድነት ሦስትነት ተገልጧልና። ስለዚህም ስሙ የሥላሴ በዓል የተባለ ይህ በዓል እንደነዚህ በዓላት ሆኖ ይከበራል። የመጽሐፉም ስም ዜና ሥላሴ ይባላል። ይህን ዛሬ የመጣ በዓል አላከብርም የሚል ቢኖር እኛም ዛሬ የመጣ አይደለም አስቀድሞም ከአብርሃም ጀምሮ የመጣና የተወሰነ ነው እንጂ እነሆ በሰማይ ጽላት አብ ወልድ መንፈስ ቅዱስ የሚል ተጽፏልና። አብርሃምም በዚህ ወር በዓልን አደረገ እኛም ባረክ ነው ይላል። አንተ የጽድቅ ጥላት ይሁንክ የሥላሴ ጥላት እግዚአብሔር ድንቅ ታምራትን እንደሚያደርግ በየጊዜውም በየዘመኑም ሥርዓትን እንደሚገልጽ አታውቅምን? አስቀድሞ የግዝረት ሥርዓት ለአብርሃም የሰጠ እርሱ ነው።
ከዚህ በኋላ ለሙሴ ታቦትን፣ ለነቢያት ትንቢትን የሰጠ ከዚህ በኋላ ለዮሐንስ ጥምቀትን፣ ለሐዋርያትም ሥልጣንን እና መብትን የሰጠ እርሱ ነው። ከዚህ በኋላም ለሊቃውንት አዝማናትን ይደነግጉና ይወስኑ ዘንድ ሐሳባትን ሰጠ። ለእንጦንስም ፍጹም ምንኩስናን ሰጠ። አንተ ክህደትን የምትናገር ሰው ሆይ ይህንን አላስተዋልክምን? ሰባሊዮስ ወለደህን? ወይስ ይህን የሥላሴ በዓል እንዳታከብር አስተማረህን? ስለ እርሷ የኤፌሶን መምህር አንድ ኃይለኛና ጽኑ መልአክ እንደ ወፍጮ ያለ ታላቅ ድንጋይን አንስቶ ወደ ታላቁ ባሕር ጣለው። እንዲህ ሲል ታላቂቱ ሀገር ባቢሎን እንደዚህ ትወድቃለች ያለባት ባቢሎን አሳደገችህን? ስለ አንተም በወንጌል እግዚአብሔር ከታናናሾቹ ከነዚህ ከወንድሞቼ አንዱን ያሳሳተው ቢኖር አህያ የሚፈጭበት ወፍጮ በአንገቱ አስረው በባሕር አዟሪት ውስጥ ቢያሰምጡት ይሻለዋል አለ። አንተ ሰው ስማ፣ እግዚአብሔርን ካላከበርከው እርሱም አያከብርህም። በዚህም ዓለም በሚመጣውም ዓለም ቢሆን አያከብርህም። አሁንም ወንድሞች በዓል ማክበር እንዴት ነው? ከሥራ በማረፍ ብቻ ነውን ብትሉኝ ለእናንተ እንዲህ አይነት በዓል አከባበር አይገባችሁም። በዓል ማክበርስ ድሆችን በመቀበል ለቤተ ክርስቲያን በሚቻለው መጠን ስለት በመስጠት ነው። የተቻለውን እንጀራ ይስጥ፣ የተቻለው ዕጣንና መብራት ይስጥ፣ የተቻለው ስንዴ ይስጥ፣ የተቻለው ልብስ ይስጥ፣ የተቻለው እንግዳ በቤቱ ያሳድር፣ የተቻለውም ከምግቡ ከፍሎ ይስጥ፣ የተቻለውም እንጨትን ይስጥ፣ የተቻለውም እሳትን ይስጥ፣ የተቻለውም ምንጣፍን ይስጥ። እንደ ተጻፈ ጽድቅን የሚሠራ ሁሉ ጻድቅ ነው የሚል ጽሑፍ እንደ ተጻፈ ከዚህ ሁሉ አጣሁ የሚል ግን ኃጢአተኛ ነው። በድንግልናዬ እጸድቃለሁ፣ በጸሎት እከብራለሁ ሲል ተመልክቷልና። ኃጢአተኛና ትዕቢተኛ ነው። ትሕትና የሌለው ድንግልና ጥቅሙ ምንድን ነው? የጸሎት ተስፋው ያለ ፍቅር ምንድን ነው? ይህ የአምስቱ ሰነፎች ተከታይ ነው። በሥጋው ድንግል ሆኖ በነፍሱ አመንዝሯልና። በድንግልና ንጹሕ የሆነ ከትሕትና ጋር በመላላክም ፍጹም የሆነ ታቦት የእግዚአብሔር ማደሪያ ነው። እኛም በእርሱ እንማጸናለን፣ ለእርሱም እንሰግዳለን። ጦር ከጋሻ ጋር፣ ቀስትም ከፍላጻ ጋር መልካም ነው። እንዲሁም ሃይማኖት ከደግነት ጋር መልካም ነው። ወጥ ያለ ጨው ይጣፍጣልን? ወይስ ወንድ ልጅ ብቻውን ያለ ሴት አንድነት ከሴቷ ጋር ሳይገናኝ ይወልዳልን? ዳግመኛም ኃጢአት ያለ ንስሐና ራስን ለካህን ያለ ማስመርመር ይሰረያልን? ወይስ ሃይማኖት ያለ መልካም ሥራ ያጽድቃል? ሐዋርያው መልካም ሥራ የሌላት ሃይማኖት ራሷ የሞተች ናት ብሏልና። ነፍስ እንደተለየችው ሥጋ መልካም ሥራ የሌላት ሃይማኖትም እንዲሁ ናት። ዳግመኛም አለ፣ አብርሃም አባታችን በመልካም ሥራው የጸደቀ አይደለምን? ልጁን ይስሐቅንም በመሠዊያው ላይ ያሳረገው ምግባር ለሃይማኖት እንደምትረዳ እዩ። ከምግባር የተነሳ ሃይማኖት ፍጹም ይሆናል። እነሆ ሐዋርያው አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት፣ እግዚአብሔር ወዳጅም ተባለ። ሰው በሥራው እንደሚጸድቅ አያችሁን? በሃይማኖቱ ብቻ አይደለም፣ እንዲሁ ረሃብ ዘማም ጉበኞችን በተቀበለችና በሌላ መንገድ ባወጣቻቸው ጊዜ በሥራዋ የጸደቀች አይደለችምን? ስለዚህም ሃይማኖት በጦር መልካም ሥራም ከጠላት ከበባ ሰልፍ በሚከላከል በተወደደ ጋሻ ይመሰላል። ሃይማኖት በመንደርቶ መልካም ሥራም ደምን በተቀቡ ፍላጻዎች ይመሰላላል። እነዚህን የያዘ እነዚያንም ያገኘ ከሰይጣን እጅ ይድናል ያመልጣልማል። ሃይማኖት በበትር ምግባረ ሰናይም በእግር ጫማ ይመሰላል እንላለን። ሃይማኖት የወደቀውን ያነሳል፣ ምግባረ ሰናይም የተራቆተውን ያሞቃል። ሃይማኖት ተራራን ያፈልሳል፣ ምግባርም ጨለማን ጭጋግን ያባርራል፣ ባሕርንም ያናውጣል። ሃይማኖት ኃጢአተኛውን ያነጻል፣ ምግባርም አልጫውን ያጣፍጣል። ሃይማኖት መንገድን ይመራል፣ ምግባርም ገነትን ያወርሳል። ሃይማኖት ይተክላል፣ ምግባርም ያበቅላል። ሃይማኖት ይዘራል፣ ምግባርም ያሰርጻል። ሃይማኖት ያጠጣል፣ ምግባርም ያሳድጋል። ሃይማኖት አበባ ያደርጋል፣ ምግባርም ለፍሬ ያበቃል።
ሃይማኖት ያከብራል፣ ምግባርን ከፍ ከፍ ያደርጋል። ሃይማኖት ያነግሣል፣ ምግባርም ባለሟል ያደርጋል። ዳግመኛ ሃይማኖት በሰማይ ምግባር በሚያበራ ፀሐይ ይመሰላል። አእምሮ ዕንቁ ነው፣ ትዕግሥትም ባሕሪ ናት። እንዲሁም ድንግልና የወርቅ አምሳል፣ ትሕትናም የብር አምሳል ናቸው። ከአእምሮ ከማስተዋል ጋር ያለ ድንግል ብፁዕ ነው። ከትሕትና ጋር ሆኖ ድንግል የሆነ ብፁዕ ነው። ከአርምሞና ከትዕግሥት ጋር ድንግል የሆነ ብፁዕ ነው። ከቅንነትና ከፍቅር ጋር ድንግል የሆነ ብፁዕ ነው። የጻድቅ ማኅተሙና የመጨረሻው ፍቅር ነውና፣ አንደበትንም መጠበቅ ቁልፍ ነውና። አንደበቱን ወደ ሐሜትና ወደ ስድብ፣ ወደ ሐሰትና ወደ ነገር ሥራ፣ ወደ ትምክህትና ወደ መሳለቅ የሚልክ ሰው ቢኖር ድንግልናው መቼ ጠበቀ? እነሆ ከአንደበቱ የተነሣ ረክሷል። መድኃኒታችን ሰውን ከአንደበቱ የሚወጣ ክፉ ቃል ሁሉ ያረክሰዋል ብሎአልና። ወንድሞቼ ሆይ የስንዴ ዱቄትን ከምድር አፈር ጋር የገብስ በሶንም ከምድጃ አመድ ጋር እስኪቀላቅሉ ይወደዱ እንደሆን ማርን ከሬት ጋር እስኪጨምሩ ያምር እንደሆን እንዲሁ ጽድቅም ከኃጢአት ጋር አይተባበርም፣ አንድ አይሆንም። ምናልባት ይጣፍጥ እንደሆነ ወተትን ከሐሞት ጋር እስኪቀላቅሉ ከአንዱ ምንጭ ጣፋጭ ውሃና መራራ ውሃ ይመነጫልን? ስለዚህም ያዕቆብ እንዲህ ሲል ይመክራል፣ ያስተምራል። ለእግዚአብሔር ብሎ የሚጾም አንደበቱንም የማይከለክል ልቦናውንም የሚያስት ቢኖር እንደዚህ ላለው ሰው ጾሙ ከንቱ ነው። ጾምስ ከእንደዚህ አይነት ነገር የነጻች ነችና። እውነት ነው፣ የቅዱሳን ጾማቸው ንጽሕት ናት። የቃላቸው ነገርም ቁርባን ነው። ትንፋሻቸው ዕጣን ነው። ከንፈራቸው የጸሎት ምንጭ ነው። አንደበታቸው የምስጋና ምንጭ መፍሰሻ ነው። ደጋጎች ጻድቃን እንደ አድማስ ድንጋይ የተተከሉ ናቸው። እንደ አንበሳም የተማመኑ ናቸው። ከሰይጣን ፈተና ሞገድ የተነሳም የማይናወጡ ናቸው። ኃጢአተኞችና አመንዝራዎችንም የምሕረት ባሕርይ የሆነ ንጉሥ በነቢዩ በኢሳይያስ ቃል ኑ እንዋቀስ፣ ኃጢአታችሁ እንደ በርኖስ ቢሆን እንደ በረዶ አነጸዋለሁ፣ እንደ ቀይ ሐር ቢሆንም እንደ ባዘቶ ነጭ አደርገዋለሁ። ብትፈቅዱ እና ብትሰሙኝ የምድር በረከትን ትበላላችሁ። እኔን መስማትን እምቢ ብትሉ እሳት ትበላችኋለች። እግዚአብሔር ቃል እንደዚህ ተናግሯልና። በሕዝቅኤል አንደበትም አድሮ እንዲህ አለ። ጻድቅ ከጽድቅ ሥራው ተመልሶ ኃጢአትን ቢሠራ በኃጢአቱ ይሞታል፣ የቀደመው የጽድቅ ሥራውም አይቈጠርለትም። ኃጢአተኛም ከኃጢአቱ ተመልሶ ንስሐ ቢገባ ጽድቅንም ቢያደርግ በጽድቁ ይድናል፣ የቀደመው ኃጢአቱም አይቈጠርበትም። መንፈስ ቅዱስ እንዲሁ የረከሰውን እቀድስ ዘንድ አግባብ ነው፣ የተሰበረ ሸክላዬንም አድስ ዘንድ ሥልጣን አለኝ። ጥበበኛ ንጉሥ ብልሃተኛ መንፈስ እኔ ነኝ ብሎአልና። አሁንም ወንድሞቼ ሆይ እግዚአብሔርን እምቢ አንበለው፣ ቤልሆር የተባለ ሰይጣንን ግን እምቢ እንበለው። የምድርን በረከት እንበላ ዘንድ የግራውን መንገድ እንተው፣ ወደ ቀኝም እንመለስ። የጨለማውንም ሥራ ከእኛ ላይ አውልቀን እንጣል፣ የብርሃንንም ጋሻ እንልበስ፣ የሚገባ ፍሬንም እናፍራ። ጳውሎስ እንደተናገረ የአውሎ ሞገድ እንዳይጠርገን። ዳግመኛ በዮሐንስ የገድል መጽሐፍ አመንዝራ በመልካም ንስሐ ወደ እኔ ቢመለስ እንደ ድንግል አድርጌ እቀበለዋለሁ አለ። አሁንም የሰላምን መንገድ እንፈልግ። እኛ የክርስቲያን ወገኖች የዘላለም ሕይወትን እንወርስ ዘንድ የስሉስ ቅዱስ ይቅርታቸውና ምሕረታቸው ከአገልጋዮቹ ከሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ስለ ኦሪት ወደ ቀደመ ነገራችን እንመለስ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ንጋትንና ምሽትን፣ ብርሃንና ጨለማን። ዳግመኛም መላእክትን እኒህን ፍጥረታትን በእሑድ ቀን ፈጠረ። በመጀመሪያ ፈጠረ ያለውም በወልድ ይተረጎማል። ነቢዩ ኢሳይያስ መጀመሪያ እኔ ነኝ መጨረሻም እኔ ነኝ እንዳለ፣ ዮሐንስም ቀዳማዊ ነው ያለው ይህ ነው። ጳውሎስም ቀዳማዊ ክርስቶስ ነው ብሏል። ዳግመኛም ዮሐንስ ቃል በመጀመሪያ ነበረ ብሏል። ማርቆስ የሕያው እግዚአብሔር ልጅ የወንጌል መጀመሪያ ነው ብሏል። ይህ ምስክርነት ስለ ወልድ ነው። ዳግመኛ ስለ መንፈስ ቅዱስ ኦሪት
የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ብላለች። የሥላሴ ሦስትነት በኦሪት እንደተገለጸ አስተውሉ። ዳግመኛም እግዚአብሔር በሶዶምና በጎሞራ ላይ ከእግዚአብሔር የተገኘ እሳትንና ዲንን አዘነመ ብሏል። ዳዊትም ጌታ ጌታዬን በቀኝ ተቀመጥ አለው ብሏል። ስለ ወልድ ጌታዬ አለ፣ ስለ አብም ጌታ አለ፣ ስለ መንፈስ ቅዱስም እግዚአብሔር በእሪናህ ነው አለ። ሥላሴ ሦስትነት በዚህም እንደተገለጠ አስተውሉ። ዳግመኛም ኦሪት ስለ ወልድ ሕዝቡም ሁሉ ቃልን ይሰማ ነበር፣ የሚያንጸባርቅ ብርሃንም ያዩ ነበር ብላለች። አካላዊ ቃል በኦሪት እንደተገለጠ አስተውሉ። ቃል ይታያልን ብሏል። ይህንስ ስለ ወልድ የተናገረ አይደለምን? ዳግመኛም ስለ ሦስትነት ስለ ሥላሴ በምክር በቃልና በሐሳብ እንደፈጠሩ ይናገራል። ስለ አብ ኦሪት እርሱ አብ ፈጽሞ ፈጠረህ አለች። ዳግመኛም ስለ ወልድ ሐዋርያት በሲኖዶሳቸው በወልድም ዓለሙን ሁሉ ፈጠረ ብለዋል። ብዙዎች መጻሕፍትም ስለ ወልድ ምስክርነት ተናግረዋል። ዳግመኛም ስለ መንፈስ ቅዱስ ዳዊት መንፈስህን ትልካለህ ይፈጠራሉም ብሏል። ኢዮብም የእግዚአብሔር መንፈስ ፈጠረኝ ብሏል። በዚህ ምክር በአንድ ልቦና በአንድ ምክር እንደሚያስብ እና እንደሚመክር ሁነው ፈጠሩ። ዳግመኛም ስለ አብ ተነገረ። አብ ልጁን እንደወለደው ዳዊት ከአጥቢያ ኮከብ አስቀድሞ አካል ዘማካል ባሕሪ ዘምባሕሪ ወለድኩህ አለ። ኮከብ በሰይጣን ይተረጎማል። ሳይፈጠር ማለት ሳይክድ ማለት ነው። ዳግመኛም እግዚአብሔር አንተ ልጄ ነህ እኔም ዛሬ ወለድኩህ አለኝ ብሏል። ሰለሞንም ስለ ወልድ እግዚአብሔር ከፍጥረት ሁሉ አስቀድሞ ወለደኝ አለ። በዚህም ዓለም ከመፈጠሩ አስቀድሞ ከአብ እንደተወለደ በኋላኛው ዘመን በሁለት ወገን ድንግል ከሆነች ከእመቤታችን ከቅድስት ድንግል ማርያም እንደተወለደ እወቅ። ስለዚህም አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ እንደሆነ እወቅ። አብ ውረድ ተወለድ ብሎ የላከው ወልድም እሺ በጄ ብሎ የተላከ መንፈስ ቅዱስም በዚህ ምክር አንድ የሆነ እንደሆነ እወቅ። አብም አብ ከመሆን አይለወጥም፣ ወልድም ወልድ ከመሆን አይለወጥም፣ መንፈስ ቅዱስም መንፈስ ቅዱስ ከመሆን አይለወጥም። አኗኗራቸው ዓለም ሳይፈጠር ጥንት የሌለው ነው። አብም ከወልድና ከመንፈስ ቅዱስ አስቀድሞ አልነበረም፣ ወልድም ከአብና ከመንፈስ ቅዱስ አስቀድሞ አልነበረም፣ መንፈስ ቅዱስም ከአብና ከወልድ አስቀድሞ አልነበረም። አብ አባት በመሆኑ ከወልድ ከመንፈስ ቅዱስ አይበልጥም አይቀድምም። ወልድም ልጅ በመሆኑ ከአብ አያንስም ወደ ኋላም አይሆንም። መንፈስ ቅዱስም ከአብ ከወልድ አያንስም ወደ ኋላም አይሆንም። በአንድ መለኮት ጸንተው የሚኖሩ ናቸው እንጂ ሦስት ገጽ አንድ ባሕሪ፣ ሦስት አካል አንድ መለኮት፣ ሦስት መልአክ አንድ ፈቃድ ናቸው። አኗኗራቸውም እንደዚህ ነው። ዘመን አይቆጠርላቸውም፣ ለዘመናቸው ፍጻሜ የለውም፣ ለመንግሥታቸው መጨረሻ የለውም። ጥምረታቸው አንድ፣ እሪናቸው አንድ፣ ሥልጣናቸው አንድ ነው። ሦስት ሲሆኑ አንድ፣ አንድ ሲሆኑ ሦስት ናቸው። እንዲሁ ነው ይኖራሉ። የመለኮትነታቸውን ምስጢር የሚያውቅ የለም። ጳውሎስ የመለኮትን ምስጢር ግን አናውቅም እንዳለ የሚያውቃቸውም የሚከራከራቸውም የሚፈርድባቸውም የለም። ሰውን ከመፍጠራቸው አስቀድሞ ያውቁታል። ነፍሱን ግን ጠንቅቆ የሚያውቃቸው የለም። ነፍስን ከሥጋ የሚለዩ ናቸው፣ ተዋጊዎች ናቸው። ነፍሱን ግን የሚዋጋቸው የለም። እንደሚገድሉና እንደሚያድኑ የሚያውቅ ሰው ማን ነው? ፈረሶቻቸው የእሳት ሰረገሎች ናቸው። ሁሉም በመሃል እጃቸው የተያዘ ነው። በባሕርያቸው ምሕረት የተዘረጋ ነው። የሥላሴ የአካል ሦስትነት በብሉይና በአዲስ ኪዳን እንዲህ በዚህ ይታወቃል። እኛንም አገልጋዮቻቸውን ሕዝበ ክርስቲያን ስማችንን በሰማያዊት መቅደስ በኢየሩሳሌም ይጻፉልን ለዘላለሙ አሜን።